ሰላም ለእናንተ ይሁን የዚህ ቻናል ተከታታዮች እንዴት ናችሁ? ዛሬ ለየት ያለና ለዘመናችን ክርስቲያኖች እጅግ የሚያስፈልገንን ታላቅ የልብ ሚስጥር ይዤላችሁ ቀርቤያለሁ። ርዕሱን እንግዲህ እንደምትመለከቱት የቦዔዝ ልብ ሆን ብሎ የመተውና የወንድም አገልግሎት ይባላል። ወደ ትምህርቱ ከመግባታችን በፊት በጸሎት እንጀምር። ጌታ ሆይ ቃልህ ልባችንን እንዲያበራው ከራስ ወዳድነት አውጥተህ የፍቅር ሰዎች እንድታደርገን በኢየሱስ ስም እንጸልያለን። አሜን። ወዳጆቼ ዛሬ ዓለማችን እኔ ብቻ ልክበር፣ እኔ ብቻ ልታወቅ በሚል ስግብግብነት ተሞልታለች። ሌላው ቢጠፋ ግድ የሌለው፣ እኔ ከበራው ሌላው ቢጨልምበት ምን አገባኝ የሚል መንፈስ በስራ ቦታችን፣ በማህበራዊ ህይወታችን አልፎ ተርፎም ደግሞ መገኘት በሌለበት ቦታ በቤተ ክርስቲያናችን እየታየ ነው። ዛሬ የምናጠናው እንግዲህ ከዚህ ተቃራኒ የሆነ የቦዔዝ ልብ ነው። ቦዔዝ ሩት የተባለች ባዕድና ደሃ ሴት ወደ እርሻው መጥታ ስትቃርም የህግ ግዴታዋን ብቻ ሳይሆን የፍቅር ትርፍንም ማሳያት። መቃረም ለሩት የህልውና ጉዳይ ሲሆን ለቦዔዝ ግን ሆን ብሎ የመተው አገልግሎት ነበር። ይህንን ቪዲዮ በክፍል አድርጌ ወደ እናንተ ይዤላችሁ ቀርቤያለሁ። ክፍል 1 ሆን ብሎ የመተው ማለት ነው። ሆን ብሎ የመተው አገልግሎት። ወደ መጀመሪያው ነጥቤ ሳልፍ በሩት ምዕራፍ 2 ከቁጥር 15 እስከ 16 ላይ እንዲህ የሚል አስገራሚ ትእዛዝ እናነባለን። ደግሞም እንዳትዘልፏት ከነዶ እያወጣችሁ ተውላት፣ ትቃርምም ዘንድ አትከልክሏት ብሎ አዘዛቸው። እዚህ ጋር ልብ ልንለው የሚገባው ጉዳይ ቦዔዝ ለሩት የሰጣት አዝመራው ከተሰበሰበ በኋላ የቀረውን ቆሻሻ ወይም የማይረባውን ገለባ አይደለም። አጫጆቹን ያዘዛቸው ከነዶ እያወጣችሁ ተውላት ብሎ ነው። ነዶ ማለት ለገበያ የሚሆን በጥንቃቄ የታሰረ ምርጥ እህል ማለት ነው። ታዲያ ይህ በዘመናችን ምን ማለት ነው? አንደኛው መንገድ መጥረግ፣ አገልግሎት ማለት ለሰዎች መንገድ መጥረግ ነው። ቦዔዝ ሩት እንዳታፍር፣ ልመና እንዳይሆንባት፣ ነገር ግን በልፋቷ ስኬታማ እንድትሆን ሆን ብሎ እድልን አመቻቸላት። ሁለተኛው መረጃና ልምድ ማካፈል። ዛሬ አንድ ወንድማችን አገልግሎት ሲጀምር ይውደቅና ይማር ከማለት ይልቅ ያለንን መረጃ ልምድ ለማካፈል ከነዶ ቀንሶ መተው ማለት ነው። በፊልጵስዩስ ምዕራፍ 2 ከቁጥር 4 ላይ እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ነገር ግን እያንዳንዱ ለባልንጀራው ደግሞ ይበል ይላል። ቦዔዝ ያደረገው በትክክል ይህንን ሐሳብ ነው። ሁለተኛው ክፍል ደግሞ የደህንነት አገልግሎት ነው። በሩት ምዕራፍ 2 ከቁጥር 8 እስከ 9 ላይ ቦዔዝ እንዲህ ይላታል። ልጄ ሆይ ስሚኝ፣ በሌላ እርሻ ትቃርሚ ዘንድ አትሂጂ፣ ጎልማሶቹም እንዳይነኩሽ አዝዣለሁ። ቦዔዝ ሩት በነፃነት እንድትቃርም ከለላ ሆናት። ወንድም ለወንድሙ ሊሰጠው የሚችለው ትልቁ ስጦታ ደህንነት ነው። ብዙ ጊዜ አንድ ሰው አገልግሎት ሲጀምር ወሬና ነቀፌታ መሰናክል ይሆንበታል። ቦዔዝ ግን ማንም እንዳይነካት በስልጣኑ ተከላከለላት። አንድ አገልጋይ ወንድምህ በሌለበት ስሙ ሲጠፋ አገልግሎቱ ሲነቀፍ ጋሻ መሆን ትችላለህ? ልትከልለው ትችላለህ? ወይስ አንተም አብረህ ታብራለህ፣ ትተቻለህ፣ ታማለህ? እንደ ቦዔዝ እንዳትነኩ ታዝዣለሁ የሚል የአቋም ሰው መሆን አለብን። ለምሳሌ ምሳሌ ምዕራፍ 31 ከቁጥር 8 ላይ ስለ ዲዳው አፍህን ክፈት እንደሚል መከላከያ ለሌላቸው ድምጽ መሆን የወንድምነት አገልግሎት ጭምርም። ወደ ክፍል 3 ወደ ዋናው ነጥቤ ደግሞ ስመጣ
የወንድማማችነት ፍቅር ከሕግ በላይ ነው። በዘሌዋውያን ምዕራፍ 19 ከቁጥር 9 እስከ 10 ላይ የመቃረም ሕግ አለ። ድሆች እንዳይራቡ የእርሻውን ዳርቻ እንዳያጭዱ ታዘዋል። ቦዔዝ ግን ከሕጉ በላይ ሄደ። ለምን? ምክንያቱም ቦዔዝ ማሳዬ ያልቃል፣ ክብሬ ይነካል፣ ተሰሚነቴ ይቀንሳል የሚል ስጋት አልነበረውም። ብዙዎቻችን ወንድሞቻችን የምንገፋው የኔ ቦታ ይወስድብኛል፣ ተሰሚነቴን ያሳጣኛል በሚል ቅናት ተነሳስተን ነው። ነገር ግን ልብ እንበል፣ የቦዔዝ ማሳ ሩት ስለቃረመችበት አልጎደለም፣ ይልቁንም በረከቱ እጅግ እየላቀ ጨመረ እንጂ። ወንድምህ እንዳያገለግል መረጃ ደብቀህ ወይም በር ዘግተህ ከሆነ እየታገልክ ያለኸው የሰጠውን አምላክ ጭምር ነው። አንደኛ ዮሐንስ ምዕራፍ 4 ከቁጥር 20 ላይ የሚያየውን ወንድሙን የማይወድ ያላየውን እግዚአብሔር ሊወድ እንዴት ይችላል ይላል። የእግዚአብሔር ጸጋ ለሁላችንም ይበቃል። ወደ መጨረሻው ማጠቃለያ ሐሳቤ ስገባ አንድ ትልቅ ምስጢር እንግዲህ እዚህ ጋር እናያለን። ቦዔዝ ያንን ዕለት ለሩት ሆን ብሎ ባይተውላት ኖሮ ሩት ተስፋ ቆርጣ ወደ ሞዓብም ልትመለስ ትችል ነበር። ሩት ካልቀጠለች ደግሞ ኢዮቤድ አይወለድም። ኢዮቤድ ካልተወለደ ደግሞ እሴይም የለም። እሴይ ካልተወለደ ደግሞ ዳዊትም የለም። ከሁሉ በላይ ደግሞ የሆነው የጌታችን የኢየሱስ ክርስቶስ የሥጋ የትውልድ ሐረግ ውስጥ ሩት አትኖርም ነበር። እዚህ ጋር ቆም ብላችሁ አስቡ። ያንተ አሳልፎ መስጠት፣ ያንተ መረጃ ማጋራት ለአንድ ሰው የህይወት ለውጥና ለታሪክ መለወጥ ምክንያት ነው። ዛሬ የምንከለክላቸውን ወንድሞቻችንን እናስብ። ለሰዎች እድል በመስጠት የቦዔዝን ልብ እንልበስ። ከኔ ጋር የማጠቃለያ ጸሎት ጸልየን እንጨርሳለን። ጌታ ሆይ እንደ ቦዔዝ ለሌላው የሚተርፍ ልብ ስጠን። የራሳችንን በረከት ብቻ የምንቆጥር ሳይሆን ለወንድሞቻችን የአገልግሎት በር የምንከፍት፣ ሆን ብለን ነዱ የምንተውላቸው ደጎች አድርገን፣ ሩህሩሆች አድርገን፣ ቅናትና ስግብግብነት ከልባችን ንቀልል። በኢየሱስ ስም አሜን። አድማጮቼ እንግዲህ ይህ ትምህርት ለሌሎችም እንዲደርስ ሼር እንድታደርጉ በጌታ ስም ጠይቃችኋለሁ። በሌላ ቪዲዮ እስከምንገናኝ የጌታ ጸጋ ከሁላችን ጋር ይሁን። ተባረኩ።